ናችሁ? ይህ ሰልፍ ኤዱኬሽን ስኩል ወይም ራስን በራስ የማስተማር ትምህርት ቤት ነው። ዛሬ ደግሞ ይዘንላችሁ የመጣ ነው። እስኪ ፊደሎችንም እያስታወሳችሁ እዛውም ጎን ለጎን ማንበብ እንድትችሉ ከምሳሌ ጋር ማስረዳት እንጀምራለን። ሀ ስንል የአማርኛ ፊደል መጀመሪያው ሀ ነው። በሁሉም ነገር ሀ ብሎ ይጀምራል። ሀ ካልን ፊደሎች በሩ ሀ። ስለዚህ ሀ የመጀመሪያ ፊደል ናት። ሀ ሀብል ወይም ደግሞ ሀሳብ ሊሆን ይችላል። ሀሳብ which is idea አይዲያ ሀሳብ። ሁ ሁለት ወይም ደግሞ ከሀ የመጀመሪያው አንድ ከሆነች ሁ ሁለት ወይም ቱ የሚለው ቁጥር ስንወስድ ሁለት ይላል ማለት ነው። ስለ ሶስተኛው ስንሄድ ሂ ነው። ሂድ ጎ ትእዛዝ አይደል? ሂድ የሚለውን ትወስዳለች። ስለዚህ ሀ ሁ ሂ እንላለን። ሀ ሁ ሂ ስንል ደግሞ ሂድ የምትለዋን ትወስዳለች ማለት ነው። ስለዚህ ሂድ አለ ማለት እኛ ማለት ነው ማለት ነው። ሂድ ስንል ሀ ካለች ነች። ሀ ሀብል፣ ሁ ሁለት ወይም ቱ የምትለዋን ሁለት፣ ሂ ሲል ሂድ ምንለዋን ሶስተኛው ትወስዳለች። ሀ ሀውልት አራተኛው ሀ የመጀመሪያ ሳሳቶን ሀውልት ወይም ሀውልት እንላለን ማለት ነው። ሄ ስንል ሄደ ወይም ሄደ እንላለን ማለት ነው። እነዚህን በደንብ አድርገን እናያለን ማለት ነው። ስለዚህ እነዚህ እያንዳንዳቸው ሄደ ስለዚህ ሀ ሁ ሂ ሃ ሄ የሚለውን እንወስዳለን ማለት ነው። መጨረሻ ላይ ደግሞ ወደ እንሄዳለን። እስከ ሆ ድረስ እንሄድ እናደርጋለን። እያንዳንዷ ጀነራል እንወስድና ሀ እንላለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ ሄድ ነው። ህፃን አለ ካለች ቤቢ ቦል ስቶፕ ናቸው። ሆድ ማለት ነው። ሆድ ወይም ሆነ ትክክለኛ ነገር ተደረገ ወይም ሆነ እንላለን ማለት ነው። ሆነ እንላለን። ስለዚህ እያንዳንዱ ስናያቸው ደግሞ ምንድን ነው የሚመስሉት? እዚህ ጋር ሀሀ ሆሆ ሂሂ ሀሀ ሂሂ ህህ ሆ ሆ ሆ ሆ እነዚህ ሄደ ነገር ይወስዱልናል።